ብሩኬ ወደ ቤቱ መጣ። እንግዲህ በብሩኬ መምጣት በጣም በደስታ እየተደሰቱ ያሉት ምሳሌና እንዲሁም ደግሞ ቅድስት በብሩኬ እቅፍ ውስጥ ይገኛሉ። ከምንም በላይ ደስተኞቹ ነው። አሁን ላይ ደስ የሚል ጊዜም እያሳለፉ እንዳሉ ምንም ጥርጥር የለውም። ብሩኬም የመጀመሪያ ሲያገኛቸው ለእኔ ሳይሆን እያሰብኩ የነበርኩት ለእናንተ ለሁለቱ እንቆች ነው። ለዚህ አብቅቶኝ በእኔ እቅፍ ውስጥ ስለተገኛችው ፈጣሪን አመሰግነዋለሁ። በጣም ደስ ብሎኛል አላት ቅድስትን። ቅድስትም የመጨረሻ ተደሰተች። አንተ እኮ ለእኛ የልባችን ብርሃን የህይወታችን መብራት ነህ። ግን እኮ ጨለማ መስሎብኝ ነበር የልጅ ጥያቄ ሰላም ይነሳው። እንቅልፍ የለኝ፣ እራት አልበላ አልጠጣ፣ ምን እንደምልህ አላቅም አለችው። ቅድስቴ ሁኔታሽ ነግሮኛል አውቃለሁኝ፣ ግን ደግሞ እኔ እዛ ብታገትም ልቤ እናንተ ጋር ነው አላት። መድብል እንግዲህ ወንድሙ ስለመጣ አሁን ጥላቶቹን ይበልጥ እንደምንም ተከታትሎ ዋጋቸውን እንዳገኙና እንደዚህ ሰዎች ተሳቀው ይፋ ወጥተው የማይሄዱበትን ነገር እነሱ ከዚህ ስቃይ ውስጥ በሰላም እንዲኖሩ እነዚህን ጠላቶቻችንን በግዴታ መበቀል አለብኝ። ማንንም ወንድሜንም ሞገስንም አልጨምርም። ከዚህ በኋላ ወንድሜ ለቤቱ ከተመለሰልኝ እነዚህን ጥላቶች እንዴት አሳልፌ እንደምሰጣቸው እኔ አውቃለሁ በማለትም እንግዲህ ቆርጦ ተነስቷል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ቀጣይ ፓርት ምሳሌ ይዘን መጥተናል ማለት ነው። እንደሚታወቀው እንግዲህ መድብል በደስታ ቅድስትንና እንዲሁም ደግሞ ምሳሌን እያቀፈ ነበር የትናንትናው ፓርት ያቆመው። ዛሬ ደግሞ ቅድስቴና ምሳሌ በብሩኬ እቅፍ ውስጥ ተገኝተው ደስ የሚል ጊዜያቸውን እያሳለፉ ይገኛሉ። ከስቃይ በኋላ እፎይታና ደስታ እንዳለም ሶስታቸውም ፈጣሪያቸውን እያመሰገኑ እንግዲህ ህይወታቸውን አንድ ብለው ለመጀመር ዝግጁ ሆነው አሁን ብሩኬ ለቅድስት ቀለበት አስሮ የእውነት ህይወታቸውን ባልና ሚስት ሆነው እንዲኖሩ እያሰበ ይገኛል። ለመድብልም እያማከረ ይገኛል። በእርግጥ ወንድሜ በህይወት ያለ ስላልመሰለኝ ተጨነቅኩ ነበር። በህይወት ካለ ብሩኬ ቅድስትን ላንቺ አምጥቼ ነው የምድርሽ ብዬ ቃል ገብቼላታለሁ። ይችን የመሰለች እንቁ ሴት ያለምንም ምክንያት በሰራተኛ በኩል ገብታ ላንተ ብዙ ዋጋ የከፈለች ሴት ስለሆነች ይችን የትም ቦታ ብትሄድ አታገኛትም ሲለውም እኔ እኮ ፍላጎቴ በፊትም ይሄ ነበር፣ ግን ደግሞ ፈጣሪ ብድግ አድርጎ ወሰደኝ። እውነታው ይሄ ነው። ስለዚህ ቅድስቴ ከኔ እጅ አትወጣም። ቅድስቴ የኔና የኔ ብቻ ናት። እስከ ዛሬ የተሰቃየችበትን ዋጋ ከፍላታለሁ። ማሌት እኔ ላይ ያደረገችውን ግፍ እሷ ክሳኛለች። የልጅ እናት፣ አስተዋይ፣ መልካም ሴት ብትኖር በምድር ላይ ልቤን ያሸነፈች ከሃይማኖት ቀጥላ ከምሳሌ ናት ቅድስቴ ናት በማለት እንግዲህ ብሩኬም ፍቅሩን ለመድብል አብራርቶለታል። ይህማ ደስ የሚል ነገር ነው፣ ሁለታችሁም የምትዋደዱና የምትፋቀሩ ናቸው እያለም መድብል በደስታ ተዋጠ። አሁን ሌላው ደስ በሚል ሁኔታ ህይወታቸውን ለመምራት ዝግጁ ሆነዋል። ቅድስትም ካለፈው ተምሬ ብሩኬ ያለኝን ነገር በሙሉ እሺ ብዬ አደርጋለሁኝ፣ ክብሬን ከፈለገም እሰጣለሁኝ። ግን በፊት እኮ እንደዛም ቢያልኩት ክብሬን አስቀድሜ ከምሰጥ ቤተሰብ ግቼ ጋር በክብር ይጠይቃል ብዬ ነበር። አሁን ግን እሱን የሚያስከፋ ነገር አድርጌ እንደ ባለፈው በጸጸት ስቃጠል አልኖርም አለችና እንግዲህ ለዳጣ ሚስጥሯን አወራች። ዳጣም ትገርም ያለሽ አሁን ብሩኬ ሲመጣ ነው ይህንን የምትነግሪ? አንቺ እኮ ምንም ነገር ቅርርብነት እንደሌላችሁ እንደ ሰራተኛ እንደሆንሽ ነው የነገርሽ ስትላትም እኔ እኮ በጣም ነው ማፈቅረው፣ እሱም እንደሚያፈቅረኝ ይሰማኝ ነበረ። ስለዚህ አሁን እሱ የሚፈልገው ነገር ካለ እኔ ምንም አልልም። እሱን የመሰለና ጀግና ወንድ ባል ማግኘት ማለት መታደል ነው። ስለዚህ የሚፈልገውን ነገር አደርጋለሁ፣ ብቻ አሁን ወደ ሙሉ ጤንነቱ ይመለስልኝ በማለትም ለዳጣ ነገረቻት። ዳጣም የምንፈልገው ይሄን ነው፣ ብሩኬ እኮ በጣም የተባረከ ሰው ነው ተነስሙ ጨምሮ
እሱን ማገኘት ማለት እንኳን አንቺ እኔ አባትሽ ሆናለሁ ነው ያለኝ። ከጎዳና የመጣህ አልመሰለውም፣ ስለ እኔ ምንነት ሳያቅ። ስለዚህ ቅድስትዬ እንዳያመልጥሽ አለቻት። አሁን እንግዲህ ሌላው ዝናና ካሌብ ሙሲሳ ድንጋ መንገስ ቀርቷቸዋል። ምክንያቱም ብሩኬ አምልጦ ስለወጣ ምንም አማራጭ የላቸውም። ብሩኬ ስለወጣ ህይወታችን ብዙ ነገር ይጋለጣል፣ ብስቁልቁላችን ይወጣል እያሉ ሁሉም በስጋት ናቸው። በተለይ መድብልን ኃይለኛ እንደሆነ ስለሚያውቁ ብሩክም ሁለቱም አንድ ጋር ከሆኑ ያጠፉናል። ከማጥፋትም አልፈው እድሜ ዘመናችንን እስር ቤት እንድንኖር ያደርጉናል። ወንጀላችንን በሙሉ እጃቸው ገብቷል። ስለዚህ ምንም ሳያደርጉ ወደ ወዲህ ሳይንቀሳቀሱ በብሩኬ ግርግርነት አሁን እነሱን ማጥፋት አለብን። መድብልን ካጠፋን ብሩክ ምንም ሊያደርግ አይችልም። ብሩክን ማገት እንችላለን። መድብል ግን ሊታገተን አይችልም፣ ኃይለኛ ነው እያለ ዝና እንግዲህ ለካሌብ ሙሲሳ ብዙ ነገር እያለ ይገኛል። ነገር ግን ምንም ማድረግ አይቻልም። እናም ዝና ቢያወራም አሁን ላይ አከርካሪው ተሰብሯል። አቅም እንደሌለው ራሱን ተረድቷል። ግን ደግሞ ሌት ተቀን እየተጨነቀ ይገኛል። መሀሊት በብሩኬ ጉዳይ እየተጨነቀች ነው። ምን አድርገውት ነው ሞቷል እንደ የሚልም ጥያቄ ሁሉ እየጠየቀች ነው። ግን ደግሞ አሁን ላይ ግን ብሩኬ ወደ ቤቱ መምጣቱን ስትሰማ ኦ እኔም አይቀርልኝ እሱ ከመጣ። ሁለቱ ወንድማማቾች በጣም አደገኞችና አሳሳቢ ናቸው። ምንድን ነው የማደርገው ትላለች። እንኳንም ወጣ፣ እኔ ደግሞ ነፃ ወጣለሁኝ፣ ፈጣሪ ረድቶኛል እያለች ፍራታ መሀሊት ላይ ታቅራላለች። መሀሊት ደግሞ እንዴት ነው ነፃ የምትወጪው? አንዷ ስስት አንቺ አይደለሽ እንዴ አለቻት። እኔ ስስት አይደለሁም፣ ግን ቢሆንም ደግሞ በዚህ ሁሉ ጦስ ውስጥ ያንቺ እጅ አለበት። ስለዚህ ብሩኬንም እንደዚህ ያስቃሽ የሾ አንቺ ስለሆንሽ አሁን ብሩኬ ከወጣ እነዝና እንግዲህ እንዳይጥ ጉድጓዳቸው ይገባሉ ማለት ነው። በዚያን ሰዓት እኔ ነጻ ወጣለሁ አለቻት። አንቺ ግን አይለቁሽም ስትላትም ኧረ እባክሽ እንደዛ ነው የምታስቢው አለቻት። አዎ እውነታው ይሄ ነው ማለት አለች። እንግዲህ ሁለቱ እየተሸራኮቱ ይገኛሉ። ሞገስ በብሩኬ መውጣት ደስተኛ ቢሆንም ነገር ግን አሁን ላይ እሱ ደግሞ ሌላ ጥላት አፍርቷል። ምክንያቱም ሉላን የሚፈልግ የገዛ ጠበቃው ንብረቴን በቅርብ ሰዓት ይመልስልኛል ብሎ ያስበው ሰውዬ እንግዲህ ሉላን ካልማገጥሽ ከኔ ጋር ንብረትሽ መቼም አይመለስልሽም፣ ከሆነ ደግሞ በሳምንት ንብረትሽ ሙሉ ንብረትሽ ተመልሶ ላንቺ ይሆናል፣ ላግባሽ አላልኩኝም እያለ እንግዲህ እያስጨነቃት ይገኛል። እሷም ደግሞ ይሄ እኮ መንግስት ነው የሚያስመልሰው እንጂ አንተ አይደለም፣ ህግ ነው የሚያስመልሰው። ስለዚህ እንደዚህ ልትለኝ አይገባም ስትለውም ወዳርሽም ጠላሽም ከእኔ ጋር መማገጥ አለብሽ፣ ካልሆነ ግን የህይወት ብርሃንሽ ገንዘብ ነው። ያለ ገንዘብ የሰው ልጅ አይኖርም። ስለዚህ ገንዘብሽ ደግሞ መቼም አይመለስም አላት። ለብዙ ጊዜ የምወደውን ሰው ስል የምጠላውን ሰው ንብረቱ ተንጣሎ ጥዬ ወጥቻለሁ። ስለዚህ ንብረትም ነገ ጧት ይገኛል። ከምወደው ሰው ላይ ግን መማገጥ አልፈልግም ተወይ ስትለውም ወደ ቤቷ እንግዲህ እየመጣ ባለቤቴ የለም አትምጣ እባክህ እዛው ሁን እያለችው፣ እሱም እንግዲህ በመምጣቱ ላይ ሳለ ለባሌ ደውዬ ነግሬዋለሁ፣ እባክህን ተመለስ፣ መሞት ትፈልጋለህ? ሌላ ችግር ትፈልጋለህ? ስትለውም የምርሽን ነው መጥቻለሁ፣ እበር ላይ መኪናህን ካየ መኪናህን ስለሚያውቀው ባለቤቴ ይገልሃል፣ ጥፋልኝ በፈጠረ ብላ ስትለምነውም ለጊዜው ተመለሰ። ነገር ግን በቀጣይ ሉላን ካላገኝና የሚፈልገውን ነገር ካላደረገ በፍጹም እንደማይመለስና በዚች ምድር ላይ ስኖር በህይወቴ እንዳንቺ አይነት ቆንጆ ሴት አግኝቼ ስለማላቅ አንቺን በምንም ሁኔታ ልፋታሽ አልችልም እያለ እንግዲህ እያስጨነቃት ይገኛል ማለት ነው። የሷ አማራጭ በሰዓቱ በጭንቀት ላይ ካለች ሞገስ እንግዲህ የብሩኬን መገኘት አስደስቶት ወደ ቤቱ
እየሮጠ መጣ። ለምን ሉላ ቶሎ ብለህና ስትለው ምን ሆነሽ ነው ምን ተፈጠረ ሲላትም ምንም እኔ ልምጣ ስትለው አንቺ አትምጪ፣ አንቺ በዚህ ሰዓት የሆነ ነገር ያገኝሻል፣ ዝና እኮ ተለቋል ሲላትም አይነካኝም ልምጣ ስትለው እኔ እመጣለሁ ምን ሆነሽ ነው ሲላትም ምንም ናፍቄሽ ነው፣ አሁን ናፍቄሽ ነው፣ ናፍቀኝ ነው፣ በቃ ሁሉንም ነገር ትቼ እኔ ወደ አንቺ እመጣለሁኝ ብሩኬን በእርግጥ ስለተመለሰ ደስ ብሎኛል። አይኑን ለማየት ወደሱ እየሄድኩ ነበር። በቃ አብረን ሌላ ቀን እናየዋለን በማለትም እንግዲህ ሞገስ ወደ ሉላ እየሄደ እያለ ሉላ በኃይል እየተናደደች እንግዲህ ጠበቃዋን እያወራች ነበረ። ማንን ነው እንደዚህ የምትቆጭው? እረ መቆጣት ሲላትም አይ ምንም። እሺ ምን ተፈጥሮ ነው? ምንም ልጠብቅሽ አልቻልኩም፣ ከስጋት እንኳን ላድንሽ አልቻልኩም ሉላዬ በማለት ትክዝ አለ። አረ እንደዛ አይደለም፣ ለምን እንደዚህ ትሆናለህ? ምንም አልሆንኩኝም እኮ። ሀይ በስጋት እየኖርሽ ነው ያለሽው፣ ግን ደግሞ መኝ ሁሉም ነገር ነጻ ሆነን የራሳችንን ህይወት የምንኖርበት አሁን ቅርብ ነው። ብሩኬ ተታሰረበት ወጣ ማለት የዝናና የኻሊብ ሙሲሳ አከርካሪያቸው ተሰበረ ማለት ነው። ስለዚህ ምንም የሚያመጡት ነገር የለም። አሁን ሶስታችን ባንድ ሆነናል፣ እኔ መድብል፣ ብሩኬ። ስለዚህ ማንም ጥላት እኛን የሚያጠቃበት ምንም አቅም ሆነ ምክንያት የለውም። እናም አንቺም እንደፈለግሽ ወጥተሽ ትገቢያለሽ፣ የምትናፍቂያትን ፀሐይም ታያለሽ አላት። እሷም እሺ በቃ ሞጌ ችግር የለውም አለችው። እውነት ብሩኬ መጣ? አዎ ብሩኬ መጥቶ አሁን በደስታ ሁላችንም ተውጠናል። እውነት ለመናገር ሉላዬ ያ ሁሉ አልፎ እዚህ ላይ መድረሳችን እጅግ በጣም ደስ ይላል። ግን ደግሞ ብሩኬ በህይወት ያለ ሁሉ አልመሰለኝም ነበር። ለፈጣሪ ምን ይሳነዋል? ብሩኬ አሁን በህይወት ወጥቶ ቢያንስ የልጁን አይን ማየቱ የልጁን ሀላፍትና እኔ ከምንም በላይ ይቺ ህፃን ልጅ ምስኪን ልጅ ከልጅነቷ ጀምሮ እየተፈተነች እዚህ ደርሳለች። ማሌት አሰቃይታታለች። ያንን ግፍ ሳይቆርጥርላት አባቷ የሆነ ነገር ሆነ፣ ያለሱ ማንም የላትም እያልኩ ስጨነቅ ነበር አላት። ቻናሉን ሰብስክራይብ እያረጋችሁ መልካም